ሰላም ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ሙሉ ሌብነት የሚያጠፉ ሳይሆኑ ሌብነትን የሚያስፋፉ ነው። የእምነት ተቋማት ዋና የሌብነት ምንጭ ነው። ሕግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ይሰበስባል፣ ኦዲት ይደረጋል። ለቤተክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር ብዙ ነው ሌብነቱ። እነዚህን ሌቦች ከመንግስት ጋር ካሉ ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እኔ በጣም ይህንን ሰማ በጣም ነው ደስ ያለኝ። ምን አለ እግዚአብሔር ባደረገው የምለው አንዱ በተስፋ የምጠባበቀው ይሄ የመንግስት እርምጃ ነው። በዚህ መንገድ በደንብ ቢሄዱበት በጣም ጥሩ ነው ብዬ አስባለሁ። እንግዲህ ታውቃላችሁ የዘመኑ ነቢያት የህዝቡን ገንዘብ ለግል ጥቅማቸው እንደሚያውሉ ታውቃላችሁ። ቤት ለመንዳት በጣም ጥሩ ቤት ውስጥ ለመኖር በጣም ሌክዠሪ የሆነ ህይወት ነው፣ ቅንጡ የሆነ ህይወት ነው በህዝብ ገንዘብ እየኖሩ ያሉት እና መንግስት ግን አሁን የህዝብን ገንዘብ ኦዲት በማድረግ መቆጣጠር አለበት። የት ላይ ዋለ ገንዘቡ ብሎ ቢቆጣጠራቸው እነሱም እንደዚህ ባልፈነጩ ነበር። ታውቃላችሁ ቤተክርስቲያን እንዴት መተዳደር እንዳለባት በሽማግሌዎች ነው መመራት ያለባት። ለምሳሌ ፓስተሩ ማድረግ ያለባት የፓስተራል ሊደርሺፕ የሚባለው ፓስተሩ ምን ያደርጋል? በመጀመሪያ ደረጃ ቸርች ውስጥ መስራት የሚፈልገው ነገር ካለ ይህንን መስራት አስቤያለሁ፣ ለዚህ ስራዬ ደግሞ ይህን ያህል ገንዘብ ያስፈልገኛል ብሎ ለቦርዱ ወይም ደግሞ ለሽማግሌው ያቀርባል። ሽማግሌው ያንን ተመልክቶ ካመነበት አጽድቆ ነው ለመሪው ገንዘብ መውጣት ያለበት። ገንዘብ ይወጣል፣ ስራ ይሰራል ማለት ነው። አሁን ግን ቸርች ላይ ግን እየተደረገ ያለው እንደዚህ አይደለም። በቃ እንደፈለገ ነው ገንዘቡን የሚያንቀሳቀሰው። የዛ ቸርች ነብይ ነኝ ብሎ ራሱን የሾመው መሪ ነኝ ብሎ ራሱን የሾመው ሰው በዚህ መንገድ ነው እንግዲህ የህዝብን ገንዘብ እየበዘበዘ የ20 ሚሊዮን ብር መኪና የሚነዱት የ30 40 ሚሊዮን ብር ቤት ውስጥ የሚኖሩት የግል ህይወታቸውን ይሄን ቅንጡ የሆነውን ህይወት የሚለማመዱት ሃይባይ ስለሌለ ገንዘቡን የሚቆጣጠረው ስለሌለ የታደረጋችሁት የታስገባችሁት የታስወጣችሁት የሚላቸው ስለሌለ ነው እንግዲህ እንደዚህ የህዝብን ገንዘብ ራሳቸው ጥቅም እያዋሉ ያሉት ማለት ነው። አሁን እናት ቤተክርስቲያን የምንላቸው እነኚህ መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ የምንላቸው አደረጃጀታቸው በጣም ደስ የሚለው በዚህ መንገድ ነው ስራ የሚሰራው። ፓስተሩ የቸርቿ መሪ ስለሆነ ብቻ ምንም ነገር ማድረግ አይችልም። ገንዘቡን አውጥቶ ለግል ጥቅሙ መዋል አይችልም። ስለዚህ እነኚህ የግል ሱቅ የከፈቱት የግል ቸርች ብለው የከፈቱት ሰዎች ግን ብቻቸውን ተገንጥለው የመጡበት መንገዱ ራሱ ምክንያቱ ለዚህ ነው። ስለዚህ መንግስት ይሄንን ነገር ጣልቃ ገብቶ እያንዳንዱን የሚያደርጉትን ነገር ቢቆጣጠር ትንሽ አላስፈላጊ የሚያደርጉት ገንዘብ ለማግኘት የሚሄዱበት አላስፈላጊ መንገዶችን ይተውታል ብዬ አስባለሁ። በቅርቡ እንግዲህ ተግባራዊ ሆኖ እንደምናየው ተስፋ እናደርጋለን። ሄኖክ አስገራሚ የወንጌል መገለጥ ነው ይዞ የመጣው። አስደናቂ ነገር ትንሽ ቆረጥ አድርጌ ዱዊት አደረግኩ። እሱ ከተናገረው ላይ የተሰጠኝ ኮሜንት 99% ማለት ይቻላል ስድብና ነቀፋ ነው። አንድ ሰው ብቻ እንደሚወደኝ ስለጻፈልኝ ለዚያ ነው 99% ያልኩት። ሄኖክ አስደናቂ ነገር ነው የተናገረው። የወንጌሉን ዋናውን አንኳር አግኝቶታል። 9 ካሜራ እዚህ ጋር የደቀንኩት ማን እንዲታይ ነው? እኔ ካልታየው አለ። ቀላል እታያለሁ ወይ? ነገር ግን አበሻ ምን ይላል አለ? ልትታይ ያምርሃል ወይ? እሱ ይታይ እንጂ አንተ ደግሞ ምንድነው ይላሉ አሉ። ሲጀምር ሄኖክ ኢየሱስ ክርስቶስን መች ጋረደው? ለመጋረድስ አቅም አለው ወይ? ባለቤቱ ኢየሱስ ቢጠየቅ ሄኖክን መግለጥ ነው ዓላማው ወይስ ሄኖክን መደበቅ? ወንጌል እኮ አልገባንም። ወንጌል እኮ እኛን መግለጥ ነው። ጠፍተን የነበርነውን ከጠፋንበት በወንጌል ብርሃን ተፈልገን የተገኘ ነው። ከተገኘን በኋላ ሊደብቀን ሳይሆን እንደ ባንዲራ ሊያውለበልበን ነው። እስቲ ወደ ኋላ እንመለስ። የእግዚአብሔር አብ ሐሳብ ልጁ እሺ እንግዲህ እዚህ ጋር ኃይሉ ዮሐንስ ሐሳቡን ደግፎ እየተናገረ ያለው የሄኖክ ንግግር አለ። እሱን የሄኖክን ንግግር ላሰማችሁና ትክክል ነው ትክክል አይደለም እንደ አንድ ክርስቲያን የሚጠበቅ ነው የማይጠበቅ ንግግር ነው የሚለውን ደግሞ ትንሽ ሐሳብ እንሰጥበታለን።
እኛ የምንወደው ትምህርት ነው። እኛ ኢየሱስ የሚታይበት ቤት ነው የምንሄደው። ነቅቼባቸዋለሁ ፉገራ እንደሆነ እንዴት ለምነቃብል ጋር መንፈሳዊ ሰው ስለሆነ እኛ ሰው እንዲታይ አንፈልግም። ምናምን ይመጣል ወገኖቼ እኔን አትዩ ከኔ ምንም አታውቁ። እኔ እንዴት አትይኝ እልሃለሁ? 7 ካሜራ ላይ ገጥሜ በቴሌቪዥን ከፍዬ ቲክቶክ ላይ እየመጣሁ አትይኝ እንጂ እንድታይኝ አይደል አገጫጭቼ የምመጣው ከለሩ ምንድነው ማታየኝ? ምን ልታይ ነው ታዲያ? እዚህ ቁጭ ብለህ ራሳቸውን ነው ማሳየት የሚፈልጉ። ወንድሜ ኢየሱስ በእኔ ነው የሚታየው እና ይሄን ስዕል ላምጣልህ የሚለውን ስዕል በገባህበት ኢየሱስ በአንተ ይታያል። I love you በጣም ነው ሞዳ ዶንት ፕሪቴንድ አታስመስል። እሺ እንግዲህ እንደሰማችሁት ነው የሄኖክ ንግግር ይሄንን ይመስላል። እንግዲህ ኃይሉ ዮሐንስ ይሄንን ሐሳብ ነው በጣም ያበረታታውና ትክክል እንደሆነ ሲናገር የሰማ ነው ማለት ነው። እንግዲህ ብዙዎች የዘመኑ ነቢያትን ተግባር ስንመለከት እንቃወማቸዋለን። በተለይ ደግሞ የምንቃወምባቸው መንገዶች ምንድነው? እንደ ኢየሱስ ክርስቶስ ራሳቸውን አክት ስለሚያደርጉ ነው። አንዳንድ ጊዜ ሰዎች በእነሱ ተሰናክለው እነኚህን ሰዎች እንደ አማልክት እያዩዋቸው ስለሆነ እንደ እግዚአብሔር እየቆጠሯቸው ስለሆነ እነሱ ደግሞ ራሳቸውን እንደ ሰው ብቻ ወይም ደግሞ ሐዋርያው ጳውሎስ እንዳለው ከኔ ከሚሰማ እኔንም ከሚያይ ከማንም እንደምበልጥ አድርጎ እንዳያስብ ይህንን ታላቅ መገለጥ ትቼዋለሁ ይላል ሁለተኛ ቆሮንቶስ 12 ላይ። እነኚህም ሰዎች ለምንድነው ማልታየው? እኔ መታየት አለብኝ እንጂ ይሄንን ካሜራ የደቀንኩት እኮ ልታይ ነው ይላል። እኛ ከዚህ መታየት ጋር አይደለም እኮ ጉዳያችን ማለት ነው። ለብሰ መታየት፣ አምሮብ መታየት፣ ካሜራ ደቅነ ቀርጸ መልቀቅማ መቼስ ይሄ የማይቀር ነገር ነው፣ ግድ ነው፣ የተፈጥሮ ሕግ ነው ልትታይ ግድ ስለሆነ። ነገር ግን እያልን ያለነው የክርስቶስን ቦታ አትሸፍኑ ነው። በክርስቶስ ኢየሱስ ቦታ ላይ ተቀምጣችኋል፣ ተነሱ ነው። መጋረጃው ናችኋል ህዝቡ ክርስቶስን እንዳይመለከት። ክርስቶስ በእኔ ይታይ ማለት እኮ ይሄ ለብሻ አምሮብኝ ልታይ ማለት እኮ አይደለም። ክርስቶስ በእኔ ይታይ ማለት በህይወት ልገለጥ ነው። ለምሳሌ ክርስቶስ ኢየሱስ እኔን ያየ አብን አይቷል ሲል ኢየሱስን ስናየው አብን የምናይበት መንገዱ ምንድነው? በክርስቶስ ፍቅርን አየን፣ ትሕትናን አየን፣ ሰውን መውደድ አየን፣ ነፍሱን ራሱን ስለ ሰው ልጆች መስጠቱን አየን። እያንዳንዱን በቅድስና በንጽህና የተሞላውን ምልልሱን አየን አይደል? ያንን ምልልሱን ስናይ አብን አየን እንላለን። ህይወቱን ስንመለከት አብን አይተናል እንላለን። አሁን እኛ በህይወታችሁ ክርስቶስን አትመስሉም ነው ዋናው ነገር። ህይወታችሁ ክርስቶስን አይመስልም። ስለዚህ እናንተ ናችሁ በክርስቶስ ቦታ ላይ ሆናችሁ እየታያችሁ ያላችሁት። ስለዚህ ውጡ ከመካከል የምንለው ከዚህ አንጻር እንጂ እናንተ በጥሩ ካሜራና በጥሩ ልብስ መታየታችሁ እሱ አይደለም ችግሩ ማለት ነው። እና ሐዋርያው ጳውሎስ እንኳን በሐዋርያት ሥራ ላይ ካያችሁ እኮ ወደ አንድ ከተማ ሄዶ ሽባ ሲተረትር ሁሉም መጡና አማልክት ናቸው ብሎ ሊሰውላቸው መጡ። የዛን ጊዜ ምንድን ያሉት? እኛ እንደናንተ ሰዎች ነን ብለው ልብሳቸውን ቀደዱ፣ ራሳቸውን አዋረዱ ማለት ነው። አሁንም ራሳችሁን አዋርዱ ነው። በትዕቢት ተነፍታችኋል፣ ትዕቢተኞች ሆናችኋል፣ አብጣችኋል። በጣም በእግዚአብሔር ላይ እየታበያችሁ ነው፣ እየተዘባበታችሁ ነው። ስለዚህ እሱን አቁሙ ነው። እንታይ አትበሉ ማለት ያንን እንጂ ፈጽሞ አሁን ከምትሉት ሐሳብ ጋር የሚገናኝ አይደለም። እኛ ግን የምንፈልገው ኢየሱስን አሳዩን። በምን? በህይወታችሁ፣ በኑሯችሁ፣ በምልልሳችሁ፣ በመውጣት በመግባታችሁ ኢየሱስን አሳዩን ነው ዋናው ማለት። ቸርች ምንድነው? ገና አዳር ፕሮግራም የላትም እንዴ? ገና ዕለት አዳር የሚያሳድር ምን ነገር አለ? የሚያሳድር ማለት ቀን ያልመጣ ሰውዬ አዳሩን ለምን ፈለከው? ማፊያ ክርስቲያን ነው አዳር ፕሮግራም የሚወደው ብዙ ጊዜ። እዚህ ቸርች እግዚአብሔር ራሱ ተገልጦ ዛሬ ማታ አደሩ ካላለ በስተቀር አዳር ጸሎት የለም፣ አዳር የለም። ማክሰኞ በቀን ያልመጣ ሰውዬ ማታ የምትመጣው ለምንድን? አስገዳጅ ሆኖ ጌታ በቃ እደሩ ካለ ሽማግሌዎችና እኛ እናድራለን፣ ወንዶች ብቻ፣ ሴቶች አይመጡም። ሴት ልጅ ማደር ያለባት ቤቷን። ሴት ልጅ በምንም አይነት ሁኔታ ቸርች ማደር የለባት። ሴት ልጅ ካላገባች እናቷ ቤት፣ ካገባች ባሏ ቤት ነው ማደር ያለባት። አለቀ። አዳር ጸሎት ነው አይደል? አዳር ጸሎት አይደለም። እንግዲህ ምን እህቶች ከሌሉ ምን ጸሎት ሆነ ብለን መቅረት መብት ነው። እሺ እንግዲህ እንደሰማችሁት ነው። እንግዲህ ወንድማችን ዴቭ በመድረክ ላይ ሲያስተምር እያዋዛ በቀልድም መንገድ ስለሆነ የሚያስተምረው ብዙ ነገሮችን ይነካካልና ጥቃቅን የሚመስሉ ቤተክርስቲያን ውስጥ ግን ብዙ ችግር የሚፈጥሩ ነገሮችንም እንደ ቀልድ እያነሳ ችግሮችን ለመፍታት እየሞከረ ነው። ይህም ደግሞ አንዱ ችግር ነው። እውነት ነው። እሱ ባለው መንገድ ቢሆን ትክክል አዳር ፕሮግራም ይኖር። ነገር ግን እንግዲህ አብዛኛው ቸርች ላይ ብዙ ቸርቾች ላይ እንደሚሆነው ችግር ፈጣሪ እንዳይሆን በጥንቃቄና በጥበብ ወንድማችንም እንዳለው መሆን ካለበትም ወንዶች እያደሩ ቢጸልዩ የተሻለ ነው።
እንግዲህ ይህንን ሐሳቡን እደግፋለሁ፣ ይመስማማበታለሁ። መጽሐፍ ቅዱስ በቃሉ የሚያውቅ ግን መንፈሱ የሌለው ሃሌሉያ ምን እያረጉ እንደሆነ ታውቃለህ? ብሬኖች እያረጉ ነው፣ ጭንቅላትን እያጠቡት ነው። ለነሱ ነገር ምን እያረጉ? መጽሐፍ ቅዱስ ጥቅም የለውም፣ ዋናው ፋይሩ ነው። ከዛ የተበላ ዘመን ከፊት ለፊት ምኑ ፋይሩ ራሱ ይበላዋል። እሳት ያልከው የእግዚአብሔር ያልሆነ እሳት ራሱ ይበላዋል። አንተ የምታገለግላቸውን ሰዎች ዋጋ የምታስከፍል ሰው ሆነ ትቀራለህ። ሰዎች የእግዚአብሔርን ቃል ሰምተው ትንሽ ተናግረንላቸው ሲባረኩ፣ አንተ የምታገለግላቸው ሰዎች ግን ሺህ ትንቢት ይሰማሉ። ህይወታቸው ንቅንቅ የለ፣ ተንቀዥቃዥ፣ ከውካዋ፣ እረፍት የለሽ፣ አንድ ቀን ስቀው የማያውቁ ፊታቸው የማይፈታ ግብዞች፣ አስመሳዮች አርጋቸው ትቀራለህ ማለት ነው። የባርኮት ወይም ደግሞ በእግዚአብሔር የመጎብኘት ሚስጥሩ የዳንበት ጸጋ፣ በዳንበት ጸጋ ነው የኖርነውም የቆምነውም የምንመላለሰው። እያንዳንዳችሁ ዛሬም ነገም እግዚአብሔር በዚህ በምድራዊ ነገር የሚጎበኛችሁ ከጸጋው ተነስቶ። ጸጋ ሰውን አድኖ የሚያቆም አይደለም፣ በዘመን ሙሉ እያስገረመህ የሚኖር የህይወት ስርዓት ጭምር ነው። የእግዚአብሔርን እጅ በብዙ ትግል ሳይሆን የእግዚአብሔርን እጅ በእምነት የምትለማመድበት የህይወት ስርዓት ነው ጸጋ። ሃይማኖት ግን የግብግብ ነገር ነው፣ የግብግብ። ጸጋ ግን በባህሪው የእግዚአብሔር ችሎታ ነው፣ የኛ ችሎታ አይደለም። ብዙ ወንድሞች እኔ ካሰብኩት በላይ ደረጃ ደርሰዋል በህይወታቸው። እዚህ መጥተው የተማሩ ወጣቶች ያለ እድሜያቸው እግዚአብሔር ትልቅ ቦታ ደረሳቸው። ቁጥራቸው 1 እና 2 አይደለም። የሚደውሉት ሁሉ የደረሱበት ቦታ ከአእምሯችን በላይ ነው። እዚህ ቤት ውስጥ ያሉ ህፃናት፣ ወጣቶች ሳይቀር ትልልቅ ቦታ እየደረሱ ነው ያሉት ሰዎች። እግዚአብሔር ኮረዳቸው። እንደው እግዚአብሔር በዚህ ቤተ ክርስቲያን ጎብኝ ኖ ባህሪው ነው። የጸጋው ትምህርት ባህሪ ነው። የጸጋው ትምህርት ባህሪ እንኳን መሬቱን አይደለም የላይኛውን በነፃ ነው ያስተካከለው። በመዳናችሁ ብቻ ደስ ይበላችሁ፣ በመዳናችሁ ላይ ጥርጥር አይግባችሁ። ባቢሎን ሆኗል። ድኛለሁም አልዳንኩምም፣ ጸድቄያለሁም አልጸደቅኩም ነው። አንድ ሰሞን ያለቅሳሉ፣ አንድ ሰሞን ይስቃሉ። ግራ ገብ ነገር ነው ያለው። እናንተ ግን ተመስርታችሁና ተደላድላችሁ ከቆማችሁ ይሆንላችኋል። ጳውሎስ ይህንን የጸጋ ወንጌል ሰበከና ብዙዎች ግን ከዚህ ሊያወጧችሁ ይፈልጋሉ። ከዚህ ሊያወጧችሁ፣ ነገር ግን ሊጠቅሟችሁ አይደለም፣ ይጎዳቸዋል። ከሰበኳችሁ ወንጌል ውጭ ስትወጡ ከዛ ላይ የፈለገ የሃይማኖት መልክ ብትይዙ ያስወጧችሁም ሰዎች ከእውነት ማለት ነው፣ ከአጥቢያ አላልኩም፣ ከእውነት የሚያስወጣችሁ ሰው ሲጸልይላችሁ ብሉ፣ ስትጸላለዩ ብትሉ፣ ስትማሟቁ ብትሉ፣ ስሜታዊ ከመሆኑ ውጭ የሆነ ነገር የመጣ ቢመስልህም ግለቱ ስሜቱ ላበላብ መሆኑ የሆነ ነገር የፈጠረ ይመስልሃል። በአመቱ ምንም የለም። በአመቱ ለውጥ የለም። ሙቀቱ ይቀጥላል፣ ላቡም ይቀጥላል፣ መጫጫውም ይቀጥላል፣ መፈራገጡም ይቀጥላል። ጠብ የለም። በምንም አይነት ሁኔታ ከእሾህ ወይን አይወጣም፣ ከኩርንችት በለስ አይለቀም። የዳናችሁት በነፃ ከሆነ የምትባረኩት በነፃ ነው። የዳናችሁት በነፃ ከሆነ የሕይወት ስርዓታችሁ የሚስተካከለው በጸጋ ብቻና ብቻ። እንግዲህ እንደሰማችሁት ነው የዴቭ ንግግር በጣም የሚገርም አስተማሪ መልእክት ነው ያስተላለፈው። እኔም አንድ ጊዜ አሰበ ተፈሪ ጭሮ በምንጸልይበት ጊዜ ሁል ጊዜ እየጸለይን በመካከል ጸሎት አስቁማን ራእይ አየው ህልም ማለት ታየኝ ብላ የምትነግረን ነገር በጣም የሚያስቀኝና ወንድሜ ዮሐንስ ትለዋለች ከጎን ያለውን ከእጅ ውስጥ ጊንጥ ሲወድቅ ያለው ትለዋለች። ሌላ ጊዜም የሆነ አንዱን ታስነሳና ከአንተ ጋር በተያያዘ ጨለማ ውስጥ ሆነህ እንደዚህ ያለው ምናምን ትላለች። እና አንድ ቀን አስደነገጣት አንዱ። እኔ በክርስቶስ ሞትና ትንሣኤ ካመንኩ በኋላ በእኔ ህይወት ጨለማ የሚባል ነገር የለም ስርዓት ያዥ ብሏት ነው ስርዓት ያዘችው ማለት ከዛ በኋላ እድልም አንሰጣትም። እና እንደዚህ አይነት ሰዎች በእያንዳንዱ ቸርች ውስጥ አንዳንድ ሰዎች ይኖራሉ እና ሁላችሁም ያላችሁበት አካባቢ አይጠፉም። እና ወንድማችን እንዳለው መልካም ነገር ለማየት ሞክሩ። በጎ የሆነውን ነገር ለማየት ጸልዩ። እግዚአብሔር አምላክ በህልምም በራእይም በተለያየ መንገድ ስለሚናገር ማለት ነው። ወንጌልን መስበክ ስለ ሃይማኖት ይመስለዋል ብዙ ሰው። ለዚህ ነው ለሰዎችም ስትነግሩ ሃይማኖታቸውን የምትነኩባቸው ይመስላቸዋል። በምን? በወንጌል አይደለም። ክርስቶስን ነው የምታካፍሏቸው፣ ህይወት ነው የምታካፍሏቸው። አሜን። ክርስቶስ ኢየሱስ የሃይማኖት መምህር ካልሆነ እኛ የሃይማኖት መምህር ልንሆን አንችልም። በፍጹም ስለ ሃይማኖት አንሰብክም። ጌታ ኢየሱስም የሰው ልጅ ሃይማኖት ቸግሮት ሌላ ሃይማኖት ሊያቋቁም አይደለም የመጣው። ሃይማኖት አይደለም የሰው ልጅ የቸገረው፣ ህይወት ነበር። የጎደለው ከህይወት ነበር። ሊሰጥ የመጣው ምንድን ነው? ህይወት ነው። አሜን። እውነት ነው። የተሰጠን ህይወት ነው። እንዲበዛም ደግሞ የተፈለገው ህይወት ነው። ለሌሎች ማካፈል፣ ለሌሎች ስንናገር የምናካፍላቸውም የዘላለምን ህይወት ነው እና አሁን የምንመለከተው የሃይማኖት ብሽሽቅ እንመለከታለን። ለሃይማኖት ወግነን እኛም ልክ እንደ ሌሎች እንደ ሃይማኖተኞች ሆነን ራሳችንን በአንዳንድ ቦታ ላይ እንገልጣለን። ነገር ግን እኛ ሰው ኦርቶዶክስም ቢሆን ጴንጤም ቢሆን
ካቶሊክም ቢሆን ጆባም ቢሆን ነገር ግን ሃይማኖቴ መቀየር አልፈልግም፣ ያደግኩበት ነው፣ ቤተሰቦች ያወረሱኝ ነው፣ ነገር ግን ይሄንን እውነት ግን አምናለሁ ቢል በክርስቶስ ሞትና ትንሣኤ በማመን መዳን እንደሚገኝ አምናለሁ ቢል እንደሚድን እናምናለን እኛ ወንጌል አማኞች ማለት ነው። ሌሎች ግን እዛ ሃይማኖት ውስጥ ከሌላችሁ በስተቀር እንደማትድኑ ይነግሯቸዋል። እኛ እንደነሱ መሆን የለብንም። ሰው በማንኛውም ቦታ ውስጥ ቢሆን የተመሰረተበት እውነት ነው ሊያድነው የሚችለው ማለት ነው። ግን ከዛ ቢወጣና ወደ አማኞች ቢቀላቀል ስር ሰዶ ለመታነጽ ለማደግ ስለሚጠቅመው ነው ወደ ቅዱሳን ህብረት እንዲመጡ ወንድሞችን የምናስገድደው ማለት ነው እንጂ ሃይማኖት ወይም ደግሞ ይሄ ባህል ወግ ሰዎችን ሊያድን አይችልም። እሺ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።